የኔ ጥያቄ የጎጃም አካባቢ አደናነ አጨፋፈር ነው ይሄ ከዛ ትላል ነው ጃፒ የጠራሽው እግዚአብሔር ነው እኔ ራሱ ከስክታው አጫወት የለም ይሄ ስልቱ እናቴ ትሙት በጣም ነው የተመቸ ከሙሉ ክሊፑ ጋር ዘፈናችን ተሰርቷል ሄለን ጎጃም ኤአይ ሙዚክ ይላል ግቡና ይሁት እንዴት እንዳቀናበሩት ጅንኑን ያቀናበሩት እና ዳኛ ያለበት እስክታቸው ይመቱት የለን መጨረሻ ላይ እንደዚህ ያሉ ከዛ እንዲህ የሚሏት ነገር ሙድ አላት እንዲህ እንቀጠቀጣል እኔ እንኳን አልንቀጠቀጥም ከስ ደረት ያለኝ እንትን ያው ሴትነት እንደነሱ መሆን አልችልም እኔ መልክ ነው የምሰራው እስክታለ ያው እንደዚህ ምናምን ያ እንደዛ ነው ጃፒ ላኪ ያለ እሺ ጃፒ ጆይን ነው ኮሚል ሰው አለ እኮ ነው ኮሚል ይሄው ሰው አለ እኮ እንዴ ነው የምላከው ሰው አለ እኮ በዚህ ጉዳይ ላይ ልናወራ ነገ በደም አወራበት የለ እንዴ እኮ ሪያሊቲ ኦሬዲ ተዘገበ ነገር ነው እኔ አሁን ሲነጋ መልእክት አጽፈለ እንዴ ድሬዳዋ እንትኑን እስር ቤቱን እስቲ እስር ቤቱን እንትን ይበሉ ፉልና ምናምን ከዛን እንዲነግሩኝ ያደርጋል ማርያምን ሄለን በጣም ነው የምወድሽ እጅግ በጣም ወንድሜ በጣም በተደጋጋሚ ስለምትጽፍ እንደ ሚዲያ አድናቂና እንደ እህትና እንደ ወንድም ዌልካም ቱ አወር ፔጅ ለሪሌሽን ምናምን ከሆነ እንደ ኩፍኝ ወጣልኝ ሰው ነኝ እሺ ያ እኔም በመጠበቅ ሰከንድ ጊዜ እንዳትፈጅ እሺ ወንድም እሺ የዱባይ ጭራሽ ዱባይ ጋር አማችሎን ያ እና ግን ይመች እሺ ሪስፔክትፉል በጣም ብዙ ጊዜ ስለምትጽፍ አይ ቲንክ ሲሪየስ ነው ማለት ነው እሺ ቴንክ ዩ ፎር ኢንቫይት ሚ ግን ባውን ታይም ዝም ብዬ የማየው ሰው አለኝ በጣም ፊል እንድታረጉት ማለት ያ እስቲ ፊል በጣም ግን ብዙ ቶፒኮች አለን ይገባኛል ዛሬ ይሄን ያህል ከገባ ነገና ተነጎዳ ያላነሳናቸውን ያልነካካናቸውን አጀንዳዎች ሁላ እነካካለን እሺ ችግር የለው ጉቺ እየሄደችብሽ ነው ኪሎ የሚያነሳ ማንነትና አቋምና ተቋም ካላት መሄድ አይደለም ቆፍርኝ በላት ችግር የለውም ነገ አስኮተኮትሻለሁ ራስሽን ችግኝ አስተክልሻለሁ ግድ የለም በላት ችግር የለውም መስተዛው ምላስሽን አፍሽ ውስጥ ተግሞጥሞጭበት በለዋት እሺ እንኳን ላጥሚት ለገንፎ እንደነግጥም አንቺ ጉርጥ አንቺ እንቁራሪጥ አንቺ ሚሚያመዳም አንቺ በለጠ ሙስና በለዋት ሳትቀንሱ ጋይስ የፑራ መልእክተኛ እንዳትሆን ጎቴል አም ሂር እስከምሞት ደሳለው እሺ በከዘራም ቢሆን ገባለው ሚዲያ ላይ ዶንት ስትሬስ መግለጫ አለም ለምን መርገጫ ላይ አትሆንም who cares እሷ ገለጠች አልገለጠች ምን አባ እኔ ገልጥላችሁ ይለን እኔ አብራራላችሁ ይለን የኔ ዜና አይደል እንዴ ነገር እንዴ
ማይ ዜና እኮ ራይ የኔ ዜና ነው። እንዴት ነው ሰው መግለጫ የምትሰጥበት? እኔ የኔ ያለ እንደ ዜና እንዴ ምን ሆነ ነው የደነገጠችው? ሄለን ወይ ጃፊ ከዚህ አጀንዳ ውጪ እንዳታወራሽ ታውቆ የለ። ግን አሁን እኔ በጣም የገረመኝ ነገር የሰው ልጅ ለሰው ክፋት እንዳይመኝ እያልኩ እኔ ብዙ ጊዜ እናገራለሁ። አንቺም ብትሆኚ ለሰው ክፉ ስትመኝ አትመኝ ነው የምለው ማንም ሰው። አሁን አንድን ሰው የሆነ አደጋ ላይ ሲደርስ ተባብሮ ድንጋይ መወርወር ጥሩ አይደለም። ገብቶሻል? ያንቺ እንደዚህ የሆነ ነገር ውስጥ እንኳን ገና ሳይደርስ እየሳቅሽ መጣሽ። ምንድነው ለላ እንዴ ኬብል ተሸክሙ ስማ ያኔ ማለት ነው በሌላ ኒክ መጥቼ አለች። በኒክ በፌክ አካውንት መጥቼ እያንዳንዱ የምትሳደቢትን ስድብ እኔ ሪከርድ እያረኩኝ ስልክ የነበረውና ጉድ የሰራው እኔ ነኝ ብላ ምን ያህል ብቃትና ምናምን እንዳላት ስትላላጥ ነበር። ገብቶሃል? ምንም ኮንተንት ውስጥ የሌለች ሰው ነው። ገብቶሃል? ምን እውቀት ኖሯት እንኳን በሪከርድ ሊሄድ አይደለም ኬት እንደመጣ ራሱ ሊንኮቹ ራሱ የተያያዙ ናቸው ወረቀት ላይ። ገብቶሃል? ኬት እንደመጣ እንትኖቹ ሊንኮቹ ከና አሰስገሰስ ምናምን እንደዛ ነውና እንደዛ እስክታ ማሬ ምናምን ሲሉ ነበር። እኔ ሰው ስራ ላይ ሆኜ ነው ተሳስቼ ምናምን እንደዛ ነገር ራይት። እሷ 10 አንበሳና 20 አንበሳ እኔ የእንትና ሙስና በለጠ ልጅ ስትል ስታቀራራት ውላለች። ስሟን ለምን ስትናቅ የነበረ ስለነበረ ድሬዳዋ ላይ የኔ እንትና ብሎ ሲጠሯ ሲያሙጉሳ እንትና ሲሏት ለሷ ዓለሟን ያችን ዓለም እንዳታጣ ስትል ሩዝ በዘይት እየበላች ነው እኮ የምትመጣው። ሩዝ እንደዚህ በወተት በጥብጣ በልታ ነው የምትመጣው። ወንድሞቿ የሷ ወንድሞች ጓደኛ የኔ ጓደኛ እሺ የኔ ጓደኛ አንበሳ እሷ በወረደች ቁጥር እንዴት እንደሚጨቃጨቅ እኛ እዚህ የበርጫተን እሷ እንደዛ አንበሳ ታወርዳለች ይላሉ። ከዛን እሱ ምን ብሎ እንደሚያረጋጋላት ታውቃለህ? ሚዲያ ላይ እኮ ይሄኔ በውስጥ ሰጥቷት ነው አውርጅልኝ ብሎ ጌም እንዳይሸነፍ እንደዚህ ነው ቲክቶክ ላይ የሚጫወቱት እያለ ይመታቸዋል። የሚገርም ነገር እንዴት እንደሚቃጠል። እሷ ግን ጃፕ ዩኒቨርስ እንትና ምናምን እኔ ወንድሜ በባዶ እግሩ እየሄደ ገራባ እንደሚለቃቅም ተናግሬያለሁ። የተሰደድኩት ለራሴ እንደሆነ ተናግሬያለሁ። ገብቷል? ትክክል። ይብላኝ ለሷ እንደዛ ለአቅራራ 17 እና 15 ገና 7 ይገባል እያለች ለዛ ለፍየሌ ስታቀራራኝ ነው የምትኖረው ማለት ነው። ስትለፈልፍ ምንድን ነው የምላት? ሂጂና ወንድሞችሽን ቴክ ኬር አድርጊ እላታለሁ ሁሉ ቀን። እናቷን ቴሌፎን እያለች እንደሆነ ታደርግባት። ስሚ ሄለን ምን እያለች እንደሆነ ታውቂያለሽ? ከእንቅልፉ ተቀስቅሶ ነው የተያዘው። በህልሙ ነው የሰረቀው። ገመዱን ከየት አመጣው ታዲያ? ናይ በህልሙ ነው ሰርቆ፣ በህልሙ ነው ፖሊሱም የመጣው። እግዚአብሔርን እኔ በሰው ላይ አልስቅም፣ ግን አሁን የሚያስቅ ህይወት ላይ ነው ያለችው። አሁን ረጅም ይዘሽ መጣሽ። ያንቺን መጨረሻ ከቅዱስ ሚካኤል ጋር አብረን እንጠብቃለን። እንዴ እምነትም አላት እንዴ? ለሀገሩ ብዙ ያገለገላል እኮ መካኒካል ኢንጂነር እኔም ራሱ ከሁለት ቀን በኋላ አሁን ነው ነግሮኝ እኮ ሂጂና ድሬ እንትን ግቢ የተባልኩት ድሬዳዋ። አንቺ እንደውም እንደሷ ክፉ ብትሆኚ እኔ ቅድም አይቼሻለሁ። በጣም የዋህነትሽ 2 ዳቦና 1 ፉል ይዛችሁለት እኔ የእውነት አሁን ይንጋ እንዲልኩለት ጽፌያለሁ። ፖሊስ ጣቢያውን ስሙ ነው አሁን እንትን እያልኩ ያለው ምንም አይጣል የታሰረበት እዚህ ቦታ ላይ መገኘት አለበት። ለምንድን ነው እንትን ያለችው? ለምን እኔ ነኝ ማወራ ብቻ መስሏታል እሷ። የፉሉን ሁኔታ ሁላ ግና መጥቼ ዘግብ የለን እንዴ? እኔ ምን እያልኩ ነበር መሰለሽ? ኋለኞቹ ፊተኞቹ ኋላ ይሄዳሉ። አንቺ ላይ ስትሳለቅ ነበር ያሳየኝ የምትለው እኔ እንዴ ያሰርኩት እኔ ያሳሰርኩት ከሁለት ፖሊስ ላይ ምን ይላል
መሰለህ ፌስቡክ ላይ ቢፎር 2 days ይላል የተመዘገበው። አየህ ኢንሳይደሮቼ ራሱ እኔ ልክ ስላልነበርኩኝ እንዳይረብሽኝ ምንም ኢንፎርሜሽን እየላኩልኝ ራሱ አይደል። ግን እንዴት ቀልቧን እንደገፈፍሽው ቀልቧን በአንድ ቀን እግዚአብሔርን ነው ያትስ ታቆዋው ነው። አንተን ግን ኔቨር ጃቢ ነገ እንዴት ቸክ ካሽኜ እንደማቀርብልህ እሷ ምን አባቷ ታውቃለች? እኔ መግለጫ የምሰጥበት ጉዳዩ ላይ ያ ጋዜጠኛ አንቺ ነሽ። አይ ጉዳዩን እኔ ይመለከተኛል። እንደገና በቦታው ተገኝቶ ፉል የሚያቀብለው ሰው ልልክ ነው አስበው። አዎ ግን ለልጁ እርዳታ ብናሰባስብለት ደስ ይለኛል። እግዚአብሔርን እንትን አንበሳዎቿን ትላክ። አይ የምሬን ነው። አንደኛውን እኮ የድሃ ቤተሰብ ልጅ ነኝ ብትል ኦኬ ለእግዚአብሔር ያለ አቅራርቻው ማን ነው ለቤተሰብ የሚረዳ? አይ እኛ ለልጁ እናሳግዟለን። ቤተሰቧን መርዳት የሚያደርጋላችሁ 10 አንበሳ ወስዶ የለ እንዴ? አንበሳ ይበዳደሩ የለ እንዴ? እኮ አሁን እኮ እሷ የምትለው ሄለን ነች ያሳሰረችው ነው የምትለው። ጭራሽ ሄለን ነች ያሳሰረችው አለች። ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር የማነካካት ረጅም ሄደሻል። ማንን ነው? እኔ ነው አንቺ ስላንቺ ነው ታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድን ነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ እያሉለት ነው። አብረውት የተማሩ ስፔሻሊስት ዶክተር አብድልናስር፣ እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል ቅድም ይታሰር ስትል ነበር እኮ ቅዱስ እየደከሙለት ነው። ነገ ሙሉን ሪከርድ ዩቲዩብ ላይ ስለማገኘው ለዚች መናጢ እኔ ቪዲዮ ቁርጥራጭ ያንሰማም። አይ አብሽር ጃፒ አጠናክሬ ለመጣል። አይ ያው ይሄ ነገር በደንብ እንትን ማለት ለመሰለሽ አንዳንድ ጊዜ ምን መሰላችሁ ሰው ልጅ ራሱ መከላከል አለበት። ቆይ ወንድሜ ተኝቶ የምትለው ጫቃሚና ሱሰኛ ነው። መቼ ነው የሚተኛ? አይተኛም እኮ ማሜ በይለው እኮ ማሜኛ ፕሬዝዳንት ማሜ ተኝቶ ያውቅም እኮ ወንድሟ ደውለት በቁሙ ነው እኮ ምናልባት ብሎ ትራስ ይዞ ነው የሚንቀሳቀስ። ያውታል ጃፕ ትራስ ይዞ ነው የሚንቀሳቀስ። በጣም በእውነት እኔ አንቺ አይደለሽም እኮ እሷን የቀጣሻት ወይ ደግሞ ሌላ ሰዎች አይደለም እግዚአብሔር ነው የቀጣቸው። እኔም እንደኔ ለምን ፈጣሪ ያያል። አንቺ ጥፋት ልታጠፊ ትችያለሽ፣ አጥፍተሻል። እኔን ስለሰደብሽኝ እኮ ምንም እንትን አይደለ። እኔ ስለሰደብኩሽ አንቺን ገደልኩሽ አጠፋሁሽ አይደለም። ልንገር ይሄ ልጅ ከተኛበት ከታሰረ እጅ ከፈንጅ ተይዞ ጃፒ ቆይ አንድ ነገር ላሳይ ማለት እኔ ነገ በጣም ላብራራበት ስለሆነ እንደዚህ እየቀለድኩ ያለሁት። እሺ ግን ዝም ብሎ ላሳይ እጅ ከመኝታው ከሆነ ይሄን ነገር እንዴት ነው ይዞ እንደዚህ የተነሳ? እጅ ከፈንጅ ተይዞ ነው መርቅኑ አሉላ ሃያ ማር ይስቃል። እስር ቤቱ ላይ እየገባል መሰለው ሰው ሊሆነ ሰው አግዘኝ ብሎ ተለቅ ያሉ ሰዎች ደስተው ሲሄዷል። በዚህ ላይ እኔ እሱን ልጠብቁ አበባ እንደዚህ ይዤ ነበራል። እሱ ደግሞ በተራው ኤሌክትሪክ ሰው ነው። ኦኬ ከእንቅልፉ ቀስቅሶ ታዲያ እንደዚህ ያዝ ብለውት ነው እንዴ? እኔ አሁን እዚሁ የተነገረች ነች ከኔ ጋር እያይዘዋለች። እኔ እኮ አንዳንድ ጊዜ ስማ ዋናው መርማሪ ለሱ ተሳቀቅ ለሱ ተሳቆሱ ጉንቦስ አለ። ሰራቂው ግን ቀና ብሎ ነው አጣጥ አበባ ነው የሚመስለው ጽጌረዳ አገር ያለማ ነው የሚመስለው። የድሬዳዋ ማህበረሰብ እኔ ከሁሉም የገረመኝ ፍሪጃቸው ውስጥ ስጋ ማስቀመጥ አልቻሉም። ለካ ገመድ ይወስዱ ደግሞ አይበላም እኮ ሸጦ ጫት ነው የሚገዛበት። ቢበላ እኮ
ጥርሱን ለጫት እንጂ ለትልልቅ ነገር ትላይ ቆይ ፉል እኔ የእውነት ፉልና ዳቦ ከዛን ምልከው ሰው ከምን ሰፈር ነው ተወሱን የባጃጅ አን ላይ 50 ብር እሺ 50 ብር ያወጣል 50 ብር ማለት ለምን በ50 ብር ነው ምን ፉል 15 ብር ዳቦ ሃሩን ዳቦ 10 ብር 20 ምናምን ብር ባጃጅ በ5 ብር በ10 ብር በአጠቃላይ በ50 ብር የታሰረን ጠይቅ ይላል ቃሉ እኛ ቃሉን ነው የምንፈጽመው ከእንግዲህ እንኳን ክፉ አንናገርም ጃፒ ተምረናል ትልቅ ሰው ምን ይላል መሰለሽ እኔ ቃሉን አንድ ባንድ ልንገራችሁ ታስሬ ጠይቀኸኛል ወይ ተርቢያ ብልተኸኛል እንዴ እዛ ሲሄድ የ150 ብር አንድ ቀን ይችላልቸዋል ይገዟታል ደግሞ እንዴ ለትልቅ ነገር ባይሆኑኝም ለእንደዚህ ነገርማ የኛ ልጆች ሰው ከታሰረ ይጠይቃሉ እንዴ ባይዘው እየጠየቁት ግን ዝም ብለው እንደው ለሚዲያ ህዝብ የሆነ የራሱን ሐሳብ ቢናገር አይታሉ 2 ሳምንት ሙሉ መጨፍርበት ስታጣ በረምጣ ላይ ቁጭ ብላ ስጨፍር ነበር እያቃጠለ ቂጧ ራሱ ኧረ ሳራ አላብሻን እኮ ነው ይቅርታ ጠየቅኳት ከእንደዚች አይነት ሴት ግር ይሁን ይቅርታ ጠየቅኳት ምስኪን ምንም ቢሆን በፈለገ ነገር ቢሆን በአንበሳው በወሬው በምኑ የጠቀመችኝ እሷ ናት እንደገና ያም አልፎ እንደገና ያውላ ስድብ አይገባትም ይሁን አይገባትም ትልቅ ሰው ናት በቃ ያ ሴት እንደ ሴትና እንደ ለፍላፊነት ብዙ ነገር ያወራል ያን ነገር መጥቻ አስተጋባው ኦኬ ግን ቢያንስ ተጣልት የሚገርም ዘፈን ነው ግን ያ ይሁን እንዴ አንተ ሰው ሲጨንቀው ለካ ፍላስፋ ይሆናል የተባለው እውነት ዝም ብሎ ግጥም ብቻ ነው የሚመጣል ሌላም እኮ ጽፍ ያለው አንድ ማለት ድጋሚ ልቀቂ ማጫብጨቅ ይሆናል እንደገና ደግሞ ምናልባት ጅንኑ ካስከፋውት ብዬ ስለፈራው ለምን ሰው እያላገጥኩ እንዳይመስላቸው ገባ እንዳላገጥኩ እንዳይመስላቸው ለነሱ ሪስፔክት ብዬ ቀድም ሞጣ ሲያወራ ሰሞት እኔ አስማምቻቸዋለሁ በቃ ከዚህ በኋላ አይደራረሱም ሲል ነበር ሞጣ ከፍቶ ቤት እንደዚህ በእንትኑ እሺ በፖዚቲቭ አይኖ ፖዚቲቭ ናንተነስ ሞጣይ ማለት በጣም ትልቅ ሰው ነው ጃፒ እግዚአብሔር ሞጣ ይናገራል እንጂ እኮ ሰው ነው እንደገና ደግሞ ኦፕን ማይንድ እንደገና ደግሞ ፊክስ ለማድረግ የእውነት እኔም አናግሬዋለሁ እንደዚህ አታርጊ እንደዚህ ምናምን ብሎ የበክሉን ለማድረግ ቪዲዮውን ላይ ሰራ ሰው ነው የእውነት ሞጣዬ ከኔ ጋር ስለቆመ ብቻ ሳይሆን ሌላ ጊዜም እኔን ሲናገርና ይሁን የለም ዝም ብሎ ሲዘልፈኛ አላየም እንደተረዳሁት የተረዳኝ ሰው ነው ከድሮ ገብቷል ሞጣ የእውነት ያ ቅድም እያለ ነበር ጥሩ ነገር ነው የሰራው ገባሽ እነዚህ ሰዎች ግን እሱን በድለውት ስር ሰደው ሄደውበት ልክ እንዳንቺ የእውነት እንደዚህ አምጥተው ምናምንትን ሲሉት ነበር ገብቶሻል አንዳንድ ጊዜ ሰው አፉ ቢለፈልፍ ውስጡ ተንኮል ከሌለው የአፉን ብቻ ማየት የለበትም አፍ ባለጌ ነው ሊናገር ይችላል አፍ ደግሞ የሆነ ነገር ቃል ወጥቶ ሰው ሊያስቀይም ይችላል ሰው ሊሰብር ይችላል ከዛ ነገር ደግሞ ታርሞ ተጸጽቶ አንድ ሰው ኦኬ ገብቶኛል በቃ ይሄ ነገር ስህተት ነው ካለ በቃ ሌላ ምን ታደርጋለሽ ከስህተት ውጪ ራሱ ያልኩበት ምክንያት ሳልናገር የገባው ሰው ነው ሞጣ ገብቷል ሳልናገር እንኳን ይሄ ነገር መጥቷልም ካሁን በፊትም የፈለገ ብዙ ፖለቲካ ምናምን እናወራለን አይደል ከድሮ ምን ልል እንደፈለኩ ይገባል ያ ትክክል ግን አሁን አይ እንደዚህ አሪፍ ነው በአሪፍ መንገድ መምጣታችሁ ያ ማለት ሞጣ ገባ ማለት አበቃለት አከተመ ማለት አይደል ጀስት የወደፊት ትልቁ አደጋ እየመጣ ያለው እሱን እንዳይቀጠል ያው በራሳቸው መንገድ ቢያንስ አንድ ጊዜ እንዲያዳምጠኝ አድርጉ ለዛ ነገር ነው ስምምነት እና እየጠበቅኩ ነው ለዛ ብቻ እኔ አንድ ጊዜ ከተሰማ መናገር ስለምችል ማሳመን ስለምችል ሳይሆን ብዙ
ባላወራም የሚለፈልፍ ማንነት አለኝ። ገባ? ማንነቴ ብዙ ነገር ያስረዳልና ያችን እድል ብቻ ነው የፈለኩት። እና ያችን እድል ለምንጠብቀው ይሄ 2 ሳምንት ገደቦች አሉ አይደለ? የተወሰነብኝ ያንን ነገር በምን አይነት ሁኔታ አንተ እንደምንል አይተን ያን ሰው እንዲያናግርሽ ለአንድ ጊዜ እንሞክራለን ነው። አልቅሼም ደንግጬም ሰዎቹንም ታዝቤ ሰዎች በሚያደርጉት እንቅስቃሴም የሆነ ሆድ ብሶኝም ተናገርኩኝ ምናምን። አይ ቲንክ አሁን ደነዘዝኩኝ። ጀብ ገብቶ አሁን ደነዘዝኩኝና በሞጣዬም ሆነ ሌላም ትልቅ ሰው አለ በዛ አይ ቲንክ እርግጠኛ ስሜት ተሰማኝ። ማለት እርግጠኛ ምልህ እንደማገኛቸው ያ ምን መሰለሽ ሄለን የሰው ልጅ ተገዳድሎ እነዚህን ሌባ ትተን ወደዛ እየሄድን ተው ጃፒ። እሺ አይ ማችሽ እኔ አይዞሽ ልልሽ ነው። ታግላችሁ ምንም እንትን ብላችኋል እኮ ያ ተው ቆይ። እሺ ያ ሴትዮዋማ እንትን እያለችሽ ነው፣ መልእክት እያስተላለፈችልሽ ነው። ያት እንግዲህ ተንገብግባ እያወራች ነው ወይስ የቀደሙ ነው? አሁን እያወራሽ ላይቭ ገብታ እኮ ነው የሰራሽበት። ይኸውልሽ ላይቭ እኮ አንቺ ፕላን አድርገሽ ወንድም